የቀድሞ ፍቅረኛ ወደ አንተ እንደምትመለስ የሚያሳዩ ምልክቶች ምን እንደሆኑ ታውቃለህ? ሰላም ወንድሜ፣ እንኳን ወደ ሳቢሳ ፖድካስት በደህና መጣህ። በዚህ ቪዲዮ ስለነዚህ ወሳኝ ምልክቶች በጥልቅ ማውራት ፈልጋለሁ። ለምን ካልክ፣ ምክንያቱም አሁን በህይወትህ አስቸጋሪ ጊዜ ውስጥ እንዳለህ ስለገባኝ ነው። ፍቅረኛህን በተቻለ ፍጥነት መመለስ እንደምትፈልግ አውቃለሁ። ነገር ግን ችግሩ ምን እንደሆነ ታውቃለህ? ስሜትህ፣ ባህሪህና ቃላትህ እንዲቆጣጠር ስትፈቅድለት ሳታስበው እሷን እየገፋሃትና እያራካት ትመጣለህ። ስለዚህ ፍቅረኛህን ለመመለስና የምትወደውን ያንን ግንኙነት እንደገና ለመፍጠር እድል እንዳለህ ማረጋገጥ እፈልጋለሁ። እስከዚያው ድረስ ግን አሁን ማድረግ ያለብህ ትክክለኛ እርምጃዎች ምን እንደሆኑና ማስወገድ ያለብህ ስህተቶች ምን እንደሆኑ ማወቅ አለብህ። በዚህ ቪዲዮ እሷ ወደ አንተ እየተመለሰች እንደሆነ የሚጠቁሙ ምልክቶችንና አንተም በትክክለኛ መንገድ ላይ መሆንህን እንዴት ማወቅ እንደምትችል በዝርዝር እነግርሃለሁ። በርካታ ሰዎችን የቀድሞ ፍቅረኛቸውን እንዲመልሱ ስረዳ ቆይቻለሁ። ከልምዴ በመነሳት እኛ የምንፈልገው አንደኛውና ትልቁ ምልክት ምን እንደሆነ ልንገርህ። ሳቢሳን ሰብስክራይብ አድርግና አብረኸኝ ቆይ። የመጀመሪያው ምልክት ግራ መጋባት። የቀድሞ ፍቅረኛ ግራ ተጋብታለች። አንድ የቀድሞ ፍቅረኛ ተመልሶ የሚመጣው በወሰነችው ውሳኔ ባንተ ያሁን ባህሪ ወይም ስለ ሁኔታው ግራ ሲገባት ነው። በዚህ ጊዜ ብዙ ጥያቄዎች ልትጠይቅህ ትችላለች። ለምን አሁን ተለወጥክ? ለምን ከዚህ በፊት አልተለወጥክም ነበረ? ለምን ይህን እያደረግክ ነው? ትናንት የት ነበርክ? እያለች ትጠይቃለች። ሁለተኛው ንዴት ነው። ይሄኛው ትንሽ እንግዳ ሊሆንብህ ይችላል፣ ነገር ግን በጣም ወሳኝ ምልክት ነው። የቀድሞ ፍቅረኛህ ስትናደድብህ፣ ምክንያቱም እሷ የምትናደደው አንተ በመለወጥህ ምክንያት ነው፣ ወይም ደግሞ ያለ እሷ ደስተኛ ትሆናለህ በሚል ስጋት ነው። ሶስተኛው ምልክት አንተን ማግኘት መፈለግ ነው። የቀድሞ ፍቅረኛህ እንደምትመለስ የምታውቅበት ሌላኛው መንገድ ጥሩ ተግባቦት ሲኖርና ልታገኝህ ስትፈልግ ነው። አንዳንዴ ጓደኛ መሆን እፈልጋለሁ ትልህ ይሆናል። አራተኛው ማህበራዊ ሚዲያ ላይ የምታሳየው ምላሽ ነው። ይሄኛው ብዙ ወንዶች ተስፋ የሚቆርጡበት ግን በእውነቱ ጥሩ ምልክት የሆነ ነገር ነው። የቀድሞ ፍቅረኛ ያንተን ማህበራዊ ሚዲያ እየተመለከተች ከሆነ ብዙ ጊዜ እንዲህ አይነት ሁኔታ ያጋጥማል። አንተ የሆነ ስቶሪ በኢንስታግራም ወይም በሌላ ቦታ ትለጥፋለህ፣ እሷ ታየዋለች። ከዚያ ወዲያውኑ የራሷን ፕሮፋይል ፎቶ ትቀይራለች፣ ወይም ከሌሎች ሰዎች ጋር እየተዝናናች እንደሆነ ትለጥፋለች። በዚህ ጊዜ አንተ ትፈራለህ፣ ትናደዳለህ ወይም ታዝናለህ። ፎቶ ቀየረችብኝ፣ ሌላ ህይወት ጀመረች እንዴ? ምን ላድርግ ብለህ ልትጠይቅ ትችላለህ። ወንድሜ፣ መልካሙ ዜና ምን እንደሆነ ልንገርህ። የቀድሞ ጓደኛህ ለምትለጥፈው ነገር ምላሽ እየሰጠች ነው።